ዛሬ የምንወያየው ስለ ጄሲካ ሳንቲላን ጉዳይ ይሆናል። ጄሲካ ብሩህ ፈገግታ የነበራትና ለቤተሰቧ በጣም ቅርብ የሆነች ልጅ ነበረች። የተወለደችውና ያደገችው በሜክሲኮ ቢሆንም በትውልድ መንደሯ ሊታከሙ ያልቻሉ በርካታ የጤና እክሎች ካጋጠሟት በኋላ ጄሲካና ቤተሰቧ ለልጃቸው የተሻለ ሕክምና ለማግኘት ወደ አሜሪካ ረጅም ጉዞ አደረጉ። በጣም ውድ ለሆነው የሕክምና ሂደት ገንዘብ ለመቆጠብ ጠንክረው ከሰሩ በኋላ በመጨረሻ ጄሲካ የልብና የሁለቱም ሳምባ ንቅለ ተከላ ማግኘት ቻለች። ነገር ግን እንዳለመታደል ሆኖ የቤተሰብ ሕይወታቸውን ወደ ተሻለ ሁኔታ ይለውጣል ብለው ያሰቡት ነገር በፍጥነት ምናልባትም ወደ ከፋ ቅዠታቸው ተቀየረ። ምክንያቱም ጄሲካ ቀዶ ጥገናውን ማድረጓ እውነት ቢሆንም የሁሉንም ሰው ግርምት በፈጠረ መልኩ ግን ብዙም ሳይቆይ ሰውነቷ መስራት ማቆም ጀመረ። ባደረጉት የኦርጋን ንቅለ ተከላ ላይ በጣም ትልቅ ስህተት የነበረ ሲሆን ዶክተሮቹ የሰሩትን ወሳኝ ስህተት የተረዱት የተጓዙበትን መንገድ ወደኋላ መለስ ብለው ሲፈትሹ ነበር። ምክንያቱም ብዙም ሳይቆይ ያወቁት ነገር ቢኖር ለጄሲካ የተሰጣት የተሳሳተ ኦርጋኖች የሌላ ሰው የደም አይነት ያላቸው እንደነበረ ነው። እናም በዚህ ምክንያት ሰውነቷ ሙሉ በሙሉ መስራት ለማቆም ብዙ ጊዜ አልፈጀበትም። ጄሲካ በሚያሳዝን ሁኔታ በዚህ በተበላሸ አሰራር ምክንያት ሕይወቱ አልፏል። ይህ በእርግጥ ለማሰብ እንኳን የሚያሳዝን ቢሆንም ብዙዎች ለህልፈቷ የሰጡትን ምላሽ ስትሰሙ ትደነቃላችሁ። ምክንያቱም ተቺዎች ይህንን ጉዳይ ለመደገፍ ብዙ ጊዜ አልፈጀባቸውም። እናም ብዙዎች ደግሞ ብዙም ሳይቆይ በሆነው ነገር ጄሲካና ቤተሰቧን ማጥላላትና ኢላማ ማድረግ ጀመሩ። ጄሲካ ሳንቲላ በታህሳስ 26 ቀን 1985 ዓ.ም ከእናቷ ማግዳሌና ሳንቴላን እና ከአባቷ ማሊሲዮ ሁዌርታ በሜክሲኮ አሪዮ ሆንዶ መንደር ተወለደች። ጄሲካ ያደገችው ከእናቷ ከወንድሞቿና እህቶቿ ከአጎቷ ልጅ ከአክስቷና ከአጎቷ ጋር በአንድ ላይ ሲሆን በትልቅ ቤተሰብ ውስጥ በትንሽ ቤት ውስጥ አብረው ይኖሩ ነበር። ገና ከመጀመሪያው ጀምሮ ጄሲካ ጤናማ እንዳልሆነች ግልጽ ነበር። በሕፃንነቷ ከሆስፒታል ወደ ቤት በገባችበት የመጀመሪያዎቹ ምሽት ደም ታስመልስ ነበር። ያደገች ስትሄድም ጄሲካ አሁንም ማስመለስ ችግር የነበረባት ሲሆን ከባድ ራስ ምታትም ያማት ጀመር። ምን እየሆነባት እንዳለ የሚያውቅ አልነበረም። ነገር ግን በ5 ዓመቷ በሜክሲኮ የሚገኝ አንድ ዶክተር ለጄሲካ የደም ማነስ እንዳለባት በመመርመር የአይረን ክኒኖችን አዘዘላት። ይህ ቢሆንም ጄሲካ አሁንም ምልክቶቹ ይታዩባት ነበር። እናም ሌላ ዶክተር ብዙም ሳይቆይ የልብ ምት መዛባት ሊሆን እንደሚችል ጠቆመ። ነገር ግን በጄሲካ ላይ ምን ችግር እንዳለበት ምንም አይነት እርግጠኛ የሆነ ስምምነት አልነበረም። በትምህርት ቤት እያለች መምህራን ጄሲካ ራሷን ስታ የመውደቅ አጋጣሚዎችን ይመለከቱ ነበር። በዚህም በጣም በመጨነቃቸው ቤተሰቧ ሊያገኙት የሚችሉትን ምርጡን የሕክምና ክትትል ፍለጋ መኳተን ጀመሩ፣ የሚፈልጉትን ምላሽ ለማግኘት። በመጨረሻም 12 ዓመታት ፈጅተዋል። ጄሲካ የ12 ዓመት ልጅ እያለች እሷና ቤተሰቧ ቴክሳስ ውስጥ የሚገኝ አንድ ዶክተር ለማየት ወደ አሜሪካ የተጓዙ ሲሆን እዛም ነበር የመጨረሻ ስለ ህመሟ ምርመራና ማረጋገጫ ያገኘችው። ጄሲካ ሬስትሪክቲቭ ካርዲዮማዮፓቲ በሚባል የህመም አይነት መያዟ ተረጋገጠ። ይህ የልብ ግራ ክፍል በደም መሙላት የሚያቅተውና በዚህም ምክንያት ወደ ልብ የሚሄደውን ኦክስጅን የሚገታ ለሞት የሚዳርግ ከባድ በሽታ ነው። ጄሲካ በ1997 ዓ.ም የስድስተኛ ክፍል ትምህርቷን ካጠናቀቀች በኋላ ትምህርቷን እንዳጠናቀቀች ተቆጥራ ነበር። ከዛ በኋላ በጎረቤቶቿ ቤት ውስጥ በቤት ሰራተኝነት ሰርታለች። በዛም ሁል ጊዜ ግን በበሽታዋ ምክንያት አሁንም በድንገት የመውደቅና የመዛል ችግሮች ያጋጥሟት ነበር። ይህም ለቤተሰቧ አሁንም በጣም አሳሳቢ ነበር። በተለይ በአካባቢያቸው ያሉ ዶክተሮች ጄሲካን ለመርዳት የሚያስችል ሙያዊ ብቃትም ሆነ ግብዓት እንደሌላቸው ለቤተሰቦቿ ተነግሯቸው ነበር። በወቅቱ
ጉዳዩን በጥልቀት ማሰብ የነበረባቸው ሲሆን ጄሲካን ለመርዳት ወደ አሜሪካ መሄድ ሳይኖርባቸው እንደማይቀር ወደሚል መደምደሚያ ደረሱ። በተለይ ደግሞ የጄሲካ እናት ማግዴሊና ሰሜን ካሮላይና ውስጥ የምትኖርና ጄሲካን ሊረዳ የሚችል ሆስፒታል እንዳለ የነገረቻት እህት ነበረቻት። ይህ ሆስፒታል የሕክምናዋ ከተማ ሲቲ ኦፍ ሜዲሲን ተብላ በምትጠራው ደርሃም ከተማ ውስጥ የሚገኝ ነበር። ስለዚህ ቤተሰቡ ይህንን እንደ ጥሩ ምልክት አዩት። አሁን ለጄሲካ የሚያገኙትን የጤና እንክብካቤና ወደ ትልቋ ከተማ በመዘዋወራቸው ለሁሉም ሊፈጠር የሚችለውን የሥራ ዕድል ከግምት ውስጥ በማስገባት ብዙም ሳይቆዩ ለመሰደድ ያንን ከባድ ውሳኔ ወሰኑ። ቤተሰቡ ለጉዞ የሚሆን ገንዘብ ለመቆጠብ ጠንክሮ የሠራ ሲሆን ኮዮቴ ተብሎ ለሚጠራና በሕገወጥ መንገድ ሰዎችን ድንበር የሚያሻግር ሰው ለመክፈል ሁላቸውም ገንዘብ በአንድ ላይ አሰባሰቡ። ኮዮቴ ማለት በሜክሲኮና በአሜሪካ ድንበር በኩል በድብቅ ሰዎችን የሚያሻግሩ ወይም መንገድ የሚመሩ ሰዎችን ለመግለጽ የሚጠቅም የቃል መፍቻ ነው። እናም ጄሲካን በሶሮና በረሃ አቋርጦ በድንበር በኩል ወደ ቴክሳስና ወደ ጥቂት ሌሎች ግዛቶች ለማምራት ለቤተሰቡ $5,000 ፈጅቶባቸዋል። ይህ ጉዞ ቀላል አልነበረም። ጉዞ በጣም አደገኛ ነበር። በበረሃ ውስጥ በነበሩበት በአንድ ወቅት ላይ ዘረፋ ተፈጸመባቸው። እናም በሚያሳዝን ሁኔታ ገንዘባቸውንና ውድ ዕቃዎቻቸውን በሙሉ አጡ። ዘራፊዎቹ አስገድደው ያስወለቁት የጄሲካን የጆሮ ጌጦች ጭምር ነበር። ሆኖም ግን እንደ ዕድል ሆኖ ቤተሰቡ ምንም ጉዳት ሳይደርስበት የተረፈ ሲሆን ከቴክሳስ ወደ ሰሜን ካሮላይና ለመድረስ ከሚረዷቸው ዘመዶቻቸውና ከሌሎች ከሚያውቋቸው ሰዎች ጋር መገናኘት ቻሉ። ቀናት እያለፉ ሲሄዱ የጄሲካ የጤና ሁኔታ ከጊዜ ወደ ጊዜ የባሰበት የመጣ ሲሆን አሁንም ረጅሙ ጉዞ ምንም አልረዳም ነበር። የምታደርገው ምንም ይሁን ምን ትንሿን እንኳን አድካሚ የሆነ ነገር ስትሰራ ትንፋሽ ያጥራት ነበር። ይህ ደግሞ ሁል ጊዜ የሚከሰት ነበር። ብዙም ሳይቆይ ቤተሰቡ ሰምቶት ወደ ነበረውና ዱክ ሜዲካል ሴንተር ወደሚባለው ሆስፒታል ጄሲካን ይዘዋት ሄዱ። እዛ ደርሰው ጄሲካ ምርመራ ከተደረገላት በኋላ ዶክተሮቹ ለእሷና ለቤተሰቧ ጄሲካ ፕሉሞናሪ ሃይፐርቴንሽን የተባለ ሌላ የጤና እክልም እንዳዳበረች ነገሯቸው። ይህ ከልብ ወደ ሳምባ የሚወስደው የደም ስሮች ውስጥ ያለው የደም ግፊት በጣም ከፍተኛ የሚሆንበት የጤና ሁኔታ ሲሆን ይህም ለድካም፣ ለትንፋሽ ማጠር፣ ለራስ መዞር፣ በደረት ላይ ለሚሰማ ግፊትና ለሌሎች በርካታ ምልክቶች መንስኤ ሊሆን ይችላል። እነዚህ ሁሉ ደግሞ ጄሲካ ስታስተናግዳቸው የነበሩ ምልክቶች ነበሩ። ሕክምና ካልተደረገላት ይህ ሁኔታ እየተባባሰ መሄዱን ይቀጥላል። በ2000 ዓመተ ምህረት የጸደይ ወቅት በዱክ ሆስፒታል የሚገኙ ዶክተሮች ጄሲካ ያለባትን የጤና እክል ለማከም የልብና የሁለቱም ሳምባ ንቅለ ተከላ እንድታገኝ ይመክራሉ። ሆኖም ግን ችግሩ ቤተሰቡ አሁንም በገንዘብ ይቸገር የነበረ ሲሆን ወደ አሜሪካ የገቡትም ያለ ሕጋዊ ፈቃድ ስለነበር የሜዲኬር ወይም የሌሎች የፋይናንስ ድጋፎች ተጠቃሚ መሆን መብት አልነበራቸውም። ቀዶ ጥገናው $500,000 የሚያወጣ ነበር። ነገር ግን ቤተሰቡ ጄሲካ ይህንን ማድረግ እንዳለባት ያውቁ ስለነበረ በአካባቢው አብያተ ክርስቲያናት፣ ሲቪክ ማህበራት በኩል የገንዘብ ማሰባሰቢያ ዝግጅት ማቀድ በመጀመር እርዳታ ለማግኘት በፍጥነት ወደ ማህበረሰባቸው ዞሩ። ቤተሰቡ የገንዘብ ማሰባሰብ ጥረት እያደረገ ባለበት ወቅት አንድ የአካባቢው ጋዜጣ ስለ ጄሲካ የሚናገር ታሪክ በትክክል አውጥቶ ነበር። ጽሑፉ ልጃቸው ተስፋ ለመስጠት ሲሉ ሁሉንም ነገር ለአደጋ ያጋለጡ የአንድ ቤተሰብ ደፋር ታሪክ የሚተርክ ሲሆን በተጨማሪም ማህበረሰቡ ድጋፍ እንዲያደርግ ይጠይቅ ነበር። ብዙ ሰዎች ይህንን ጽሑፍ አንብበው የተወሰነ ገንዘብ የለገሱ ቢሆንም ከማህበረሰቡ መካከል በተለየ ሁኔታ ጎልቶ የወጣው አንድ ሰው ነበር። እሱም ማክ ማሆኒ የተባለ ሰው ነበር። ማክ የአካባቢው የቤት ግንባታ ባለሙያና የማህበረሰቡ ታዋቂ አባል ነበር። ማክ በአካባቢው በሚደረጉ ዝግጅቶች ላይ ብዙ ጊዜ የሚሳተፍ ሲሆን አልፎ አልፎም ለአካባቢው ፖለቲከኞች ድጋፍ ያደርግ ነበር። የቴክሳስ ተወላጅ የነበረ ሲሆን በብዙዎች ዘንድ እንደ
ካውቦይ ይገለጽ ነበር። ብዙ ጊዜ ጠንከር ያሉ ቃላት ተጠቅሞ ይናገርና ጠንካራ አመለካከቶችን ይገልጽ ነበር። በካውቦይ ኮፍያውና ቦቲ ጫማውም ጠንካራ ገጽታው ይታወቃል። ከ20 ዓመታት በፊት ማክ በሕክምና ስህተት ምክንያት እጁን አጥቶ ነበር። በዚህ ምክንያት ትክክለኛ ሕክምና ማግኘት ምን ያህል ከባድ እንደሆነ ጠንቅቆ ይረዳል። የጄሲካን ታሪክ በጋዜጣው ላይ አይቶ ከቤተሰቡ ጋር የተገናኘ ሲሆን በቴክሳስ ባሳለፈው ጊዜ ምክንያት ማክ ስፓኒሽ መናገር ስለሚችል ከእነሱ ጋር ለመግባባት ቀላል ይሆንለት ነበር። ማክ ቤተሰቡ በከባድ ሁኔታ እየተቸገረ መሆኑን ተገነዘበ። ማግዳሌና እና ማሊሲዮ ምንም እንግሊዝኛ መናገር ስለማይችሉ እርዳታ ለመጠየቅ ግብዓቶችን ለማግኘት የተቸገሩ መሆናቸውን የተረዳ ሲሆን ይህ ደግሞ ከሌሎች ጋር ለመግባባት የበለጠ አስቸጋሪ አድርጎታል። በተጨማሪም በተጎታች ቤት ውስጥ ይኖሩ የነበረ ሲሆን ጄሲካ የሚያስፈልጋትን የሕክምና ሂሳብ ይቅርና መደበኛ የቤት ውስጥ ወጪያቸው እንኳን በቅጡ መሸፈን አይችሉም ነበር። ማክ የሚያልፉበትን አስቸጋሪ ሁኔታ ሁሉ በመመልከቱ ከራሱ ኪስ በማውጣት ለጄሲካ ሕክምና ከፍተኛውን ወጪ መሸፈን የጀመረ ሲሆን ለቤተሰቡ የሚያስፈልጓቸውን እንደ አንድ መሠረታዊ ቁሳቁሶችን ጭምር ገዛላቸው። በአጠቃላይ ለጄሲካ በ10 ሺዎች የሚቆጠር ዶላር ሳይከፍል እንዳልቀረ ይገመታል። ጄሲካ ለንቅለ ተከላ ዝግጁ ከመሆኗ በፊት አንዳንድ ሌሎች ሕክምናዎችን ማግኘት ነበረባት። የልብ ካቴተር ምርመራዎችን በተደጋጋሚ የሞከሩ ሲሆን ለእያንዳንዱ ሂደት ማክ $7,000 ይከፍል ነበር። ይህ ሁኔታ በሁሉም ሰው ላይ ከፍተኛ ጫና እያሳደረ የመጣ ሲሆን ማክ የጄሲካን ንቅለ ተከላ ራሱ ብቻውን ለመክፈል በጣም ከፍተኛ ገንዘብ እንደሚጠይቅ በመጨረሻ ተረዳ። ለተወሰነ ጊዜ ሌላ ምን ማድረግ እንደሚችል እያሰበ የቆየ ሲሆን በዚህም ምክንያት በኦገስት 2000 ዓ.ም ማክ ጄሲካስ ሆፕ ቼስት የተባለ የበጎ አድራጎት ድርጅት መሰረተ። ይህ እርዳታ ለሚያስፈልጋቸው ሕፃናት የቀዶ ጥገናና የሕክምና ወጪዎችን ለመደገፍ ታስቦ የተቋቋመ ለትርፍ ያልተቋቋመ ድርጅት ነበር። በጽኑ ለታመሙ ሕፃናት የተቋቋመ ፋውንዴሽን ሲሆን ዕድሜያቸው እስከ 18 ዓመት የሆኑ ነገር ግን የ18 ዓመት ልደታቸውን ያላለፉ በጽኑ የታመሙ ሕፃናትን ለመርዳት የተሰጠ ነበር። ጄሲካ ሆፕ ቼስት በጽኑ የታመሙ ሕፃናት ያሏቸውን ቤተሰቦች የሚያግዝ ሲሆን በግል የሕክምና መድን ወይም በመንግሥት የሕክምና እርዳታ ፕሮጀክቶች እንደ ሜዲኬድ እና ሜዲኬር የማይሸፍኑ መሠረታዊ ወጪዎችን ለመሸፈን ይረዳል። ማክ ይህንን ድርጅትና የቤት ግንባታ ክህሎቱን በመጠቀም ገንዘብ ለማሰባሰብ የሞከረ ሲሆን በመጨረሻም በነፃ በተገኘ ቁሳቁሶች በጎ ፈቃደኞች አናጺዎች አማካኝነት አንድ ቤት መገንባት ቻለ። ከቤቱ ሽያጭ የሚገኘው ትርፍም ለጄሲካ ሆፕስ ቼስት እንደሚውል አስረዳ። ብዙም ሳይቆይ ቤቱን መሸጥ የቻለ ሲሆን እዚህም ምክንያት ለጄሲካ ንቅለ ተከላ የሚሆን ገንዘብ መክፈል ቻሉ። የማክ እገዛ በዚህ ብቻ አላበቃም። ገንዘብ በማሰባሰብ ከመርዳት በተጨማሪ ማክ ከጄሲካ ጤና ጋር በተያያዘ የውክልና ስልጣን ፓወር ኦፍ አተርኒ ተሰጥቶት ነበር። በሜይ 2000 ዓ.ም የዱክ ሜዲካል ሴንተር ጄሲካን የኦርጋን ልገሳ በሚጠብቁ ሰዎች ዝርዝር ውስጥ አስገባት። ይህ ከሆነ በኋላ ቤተሰቡ የጄሲካ ተራ እስኪደርስ ድረስ መጠበቅ ብቻ ነበረባቸው። በአሜሪካ ውስጥ የተለገሱ ኦርጋኖች እንዴት እንደሚከፋፈሉ የተቀመጡ ልዩ መመሪያዎች አሉ። የኦርጋን ንቅለ ተከላ እንደሚያስፈልገው የታመነበት ማንኛውም ሰው ዩናይትድ ኔትወርክ ፎር ኦርጋን ሼሪንግ ወይም ዩኤንኦኤስ በሚባል ድርጅት በሚተዳደር የጥበቃ ዝርዝር ውስጥ ይካተታል። ይህ ድርጅት በተለይ ይህንን የጥበቃ ዝርዝር እንዲያስተዳድር በአሜሪካ መንግስት ውል የተሰጠው ለትርፍ ያልተቋቋመ ተቋም ነው። በዚህ የጥበቃ ዝርዝር ውስጥ ለመካተት ዩኤንኦኤስ የሚያሳስባቸው ጥቂት ደረጃዎች አሉ። ብዙውን ጊዜ የሚጀምረው ከሐኪሞ ወደ ንቅለ ተከላ ሆስፒታል የሚላክ የሪፈራል ደብዳቤ በማግኘት ነው። በመቀጠል የንቅለ ተከላ ሆስፒታል መርጠው እዛ ምርመራ ያደርጋሉ። በመጨረሻም እዛ ያሉ ባለሙያዎች ለኦርጋን ንቅለ ተከላ ተስማሚ እጩ መሆኑን ካረጋገጡ በጥበቃ ዝርዝር ውስጥ ይካተታሉ። በእነዚህ የንቅለ ተከላ ሆስፒታሎች ውስጥ ያሉ የተለያዩ ቡድኖች ብቁ እጩ ምን መምሰል እንዳለበት የመወሰን መብት አላቸው። ሆኖም ግን እያንዳንዱ የንቅለ ተከላ ፕሮግራም
ማን ኦርጋን ሊለገስለት እንደሚችል የሚወሰኑ በጥቂት የሚለያዩ ደንቦችና መመሪያዎች አሏቸው። የተለመዱ ደንቦች ከ80 ዓመት በታች መሆን፣ ለቀዶ ጥገናው አስተማማኝ በሆነ ቋሚ የጤና ሁኔታ ላይ መሆንንና የረጅም ጊዜ መድኃኒቶችን የመውሰድ አቅም ማግኘትን ሊያካትቱ ይችላሉ። ይበልጥ ግልጽ የሆኑ ሌሎች ሊኖሩ የሚችሉ ደንቦች ደግሞ ከሱስ የማገገም ሁኔታን ሊያካትቱ ይችላሉ። በተለይ ሳምባ ለመቀየር ለሚጠባበቁ አጫሾች ወይም ጉበት ለመቀየር ለሚጠባበቁ በአልኮል ሱስ ለተጠቁ ሰዎች። እናም የሚገርመው ነገር አንድ ሆስፒታል ለፕሮግራሙ ብቁ አይደለህም ብሎ ቢወስን እንኳን በሌላ ቦታ ባለው የመመሪያ ልዩነት ምክንያት አሁንም በሌላ ሆስፒታል ብቁ ልትሆን ትችላለህ። አንዴ በጥበቃ ዝርዝር ውስጥ ተቀባይነት ካገኘ በኋላ አንድ ሰው መሰረታዊ በሆነ መልኩ ኦርጋን እስኪዘጋጅ ድረስ መጠበቅ ብቻ ነው የሚኖርበት። ነገሩ ግን ኦርጋኖች ሁልጊዜ በቀላሉ ዝግጁ ሆነው አይገኙም። ብዙ ጊዜ በድንገትና ባልታሰበ ጊዜ ነው የሚገኙት። በዝርዝሩ ላይ ረጅም ጊዜ የጠበቀው ሰው ሁልጊዜ ንቅለ ተከላውን ለማግኘት የመጀመሪያ ምርጫ አይሆንም። አንድ ኦርጋን በሚለገስበት ጊዜ ተቀባዩ የሚመረጥባቸው የተለያዩ መንገዶች አሉ። የመጠባበቂያ ጊዜ በውሳኔ ውስጥ ግምት ውስጥ የሚገባ ቢሆንም ሌሎች በርካታ ነገሮች አብረው ይታያሉ። በተለይ የተለገሱ ኦርጋኖች ከተቀባዩ ጋር በተወሰነ መልኩ ተመሳሳይ ከሆነ ለጋሽ መሆን ስላለባቸው ቁመት፣ ክብደት፣ የደም አይነትና የዘረመል አወቃቀር ሁሉም ግምት ውስጥ ይገባሉ። ይህም ምክንያታዊ ነው። በሕፃን መጠን ልክ ያለ ኩላሊት በጣም ትልቅ ለሆነ አዋቂ ሰው ከሚለገስ ይልቅ ለሌላ ሕፃን ቢለገስ ይመረጣል። የደም አይነቱ ኤ ከሆነ ለጋሽ የተገኘ ልብ የደም አይነቱ ቢ ለሆነ ተቀባይ ሊሰጥ አይችልም። ሌላው ግምት ውስጥ የሚገባው ነገር የተለገሰው ኦርጋን ከተቀባዩ ምን ያህል ርቀት ላይ እንደሚገኝ ነው። ኦርጋኑን ለረጅም ጊዜ ጠብቆ ለማቆየት የሚደረገውን ጥረት ለመቀነስ አጭር ርቀቶች ይመረጣሉ። ምክንያቱም የኦርጋን ንቅለ ተከላዎች ኦርጋኑ ይበልጥ ትኩስ በሚሆንበት ጊዜ እጅግ በጣም ስኬታማ እንደሆኑ ይቆጠራሉ። እናም ሌላ በተለምዶ ግምት ውስጥ የሚገባው በጣም ዋናው ነገር የጉዳዩ አጣዳፊነት ነው። ያለ ንቅለ ተከላ የአንድ ታካሚ ሞት የሚቀርብ ከሆነ ኦርጋናቸው አሁንም በሕይወት ለመኖር የሚያስችል በቂ ስራ የሚያከናውን ሰው በተሻለ የቅድሚያ ደረጃ ያገኛሉ። እንግዳ ሊመስል ይችላል፣ ነገር ግን ኦርጋን ዝግጁ በሚሆንበት ጊዜ በዝርዝሩ ላይ ያሉ ሰዎችን ደረጃ የሚሰጥ አንድ አይነት የነጥብ አሰጣጥ ስርዓት አለ። ሊፈጠር የሚችለውን የተዛባ አመለካከት ለመከላከል ከ1999 ዓ.ም ጀምሮ ሰዎችን ደረጃ ለመስጠት የሚጠቀሙት በኮምፒውተር ስርዓት የሚመራ የስታቲስቲክስ ሞዴሊንግ ፕሮግራም አለ። የትኛው ኦርጋን ንቅለ ተከላ እንደሚደረግበት መሰረት በማድረግ የአጣዳፊነት ነጥቡን ለመወሰን የተለያዩ የላቦራቶሪ ውጤቶችና የሕክምና መረጃዎች ይገባሉ። በመቀጠል ኮምፒውተሩ በሪከርዳቸው መሰረት ትክክለኛውን የደም አይነት የሌላቸው ወይም በቁመትና በክብደት በጣም የተራራቁትን በማስወገድ ዝርዝሩን ያጣራል። በየካቲት 6 ቀን 2003 ዓ.ም የጄሲካ ቤተሰቦች ከንቅለ ተከላው ቡድን ስልክ ደረሳቸው። ስልኩን ሲያነሱም የንቅለ ተከላ ቡድኑ ጄሲካ የምትፈልጋቸው ኦርጋኖች እንድታገኝ መመረጧን አበሰሯቸው። መጀመሪያ ላይ ለሌሎች ሁለት ታካሚዎች ቀርቦ የነበረ ቢሆንም አንደኛው ሰው ለኦርጋኑ ትክክለኛ መጠን አልነበረውም፣ ሌላኛው ደግሞ በዛን ጊዜ ለቀዶ ጥገና ዝግጁ አልነበረም። ስለዚህ እሷ በዋናው የመራጮች ዝርዝር ውስጥ ባትኖርም በዋናው የመራጮች ዝርዝር ውስጥ ባትኖርም እንኳን የህፃናት ካርዲዮ ቶራሲክ ቀዶ ጥገና ዋና ኃላፊ የሆኑት ዶክተር ጄምስ ጃገርስ ጄሲካ የኦርጋኑ ተቀባይ መሆን ትችል እንደሆነ ጠየቁ። ብዙ ሳይቆይ በሰሜን ካሮላይና ሆስፒታሎችና በዩኤንኦኤስ መካከል ያለው ግንኙነት የሚያመቻቸው ካሮላይና ዶነርስ ሰርቪስ የተባለው ተቋም ጄሲካ ኦርጋኖቹን እንድታገኝ ፈቀደ። በወቅቱ ዱክ ሆስፒታል ኦርጋኖቹን የመቀበልና የማጓጓዝ ኃላፊነት ያለበት የተለየ ሰራተኛ ነበረው። ይህ ሰው ዶክተር ሺንሆ ይባል የነበረ ሲሆን በየካቲት 7 2003 ዓ.ም ከጠዋቱ 3 ሰዓት ላይ ዶክተር ሆ ኦርጋኖቹን ወደሚጠባበቁበት ወደ ቦስተን በተከራየው አውሮፕላን በረረ። ኦርጋኖቹን በሚቀበልበት ሂደት ውስጥ ዶክተር ሆ የሚረከባቸው ኦርጋኖች የደም አይነት ኤ መሆናቸውን በአጠቃላይ 3 ጊዜ ተነግሮት ነበር። እሱም ብዙ ሳይቆይ መረጃዎቹን አረጋግጦ ኦርጋኖቹን ወደ ሰሜን ካሮላይና ለማጓጓዝ ጉዞ ጀመረ። ከቀኑ
9 ሰዓት ከ15 ላይ ከቦስተን ተነስተው በ11 ሰዓት ከ49 ሰሜን ካሮላይና ደረሱ። ኦርጋኖቹ እንደደረሱም በሰርጅን ዶክተር ጃገርስ የሚመራው ቀዶ ጥገና በፍጥነት ተጀመረ። ጄሲካ ለቀዶ ጥገናው ከተዘጋጀች በኋላ ዶክተር ጃገርስ ልቧንና ሳምባዋን አስወገዱ። ከዛም ወዲያውኑ አዲሶቹን ኦርጋኖች ወደ ቀዶ ጥገና ክፍል እንዲገቡ ተደርጎ በጄሲካ ውስጥ ተተከሉ። አዲሶቹ ኦርጋኖች በጥሩ ሁኔታ ላይ የነበሩ ከመሆናቸውም በላይ ከሰውነቷ መጠን ጋር በጣም ተስማሚ መስለው ታዩ። ከተከሏቸው በኋላ አዲሶቹን ኦርጋኖች ለመፈተሽ እንዲችሉ ጄሲካን ከልብና ሳምባ ማጓጓዣ ማሽን ላይ እንድትወርድ ተደረገ። በዛን ጊዜ ጄሲካ በሰው ሰራሽ የመተንፈሻ መሳሪያ ላይ አልነበረችም። እናም ሁሉም ነገር በጥሩ ሁኔታ ላይ መሆኑን ለማረጋገጥ ይከታተሉ ነበር። ሁሉም ነገር መልካም የሆነ ይመስል ነበር። ልቧ ይመታ ነበር። ሳምቧ በራሱ ይተነፍስ ነበር። በጥሩ ሁኔታ ላይ ትገኝ ነበር። ነገር ግን ከ40 ደቂቃዎች በኋላ ነበር ያልተጠበቀው ነገር መከሰት የጀመረው። ምክንያቱም ብዙም ሳይቆይ የጄሲካ ኦርጋኖች ስራ እየተዳከመ መምጣቱ አስተዋሉ። ልቧ በጠንካራና መደበኛ በሆነ ምት አይመታም ነበር። ሳምባዋም ጥልቅና ትርጉም ያለው ትንፋሽ መውሰድ ተስኖት ነበር። በጄሲካ ሰውነት ላይ የሆነ ነገር እየተከሰተ የነበረ ሲሆን ሁኔታውም በከፍተኛ ፍጥነት እየተባባሰ ሄደ። ጄሲካ የሚጥል በሽታ መሰል ማንቀጥቀጥ መያዝ ጀመረች። ኦርጋኖቿ ከጤናማ ቀይ ቀለም ወደ ጥቁር ሐምራዊ ቀለም ተቀየሩ። መድማት የጀመረ ሲሆን ድንገተኛ የኩላሊት ሥራ ማቆም አጋጠማት። ብዙም ሳይቆይ በአተነፋፈሷ እንድትረዳ ጄሲካን በፍጥነት ወደ ሰው ሰራሽ የመተንፈሻ መሳሪያ መመለስ ነበረባቸው። በቀጣዮቹ ጥቂት ቀናት ውስጥ ጄሲካ አልፎ አልፎ ራሷን ታውቅና ትስት ነበር። ነገር ግን በአብዛኛው ራሷን ስታ ነበር የቆየችው። ብዙም ሳይቆይ በልብ ድካምና በማንቀጥቀጥ ትሰቃይ የነበረ ሲሆን በመጨረሻም ወደ ከፍተኛ ክትትል ክፍል አይሲዩ ተዛወረች። ራሷን አውቃ መናገር የቻለችው ለአንድ አጭር ቅጽበት ብቻ የነበረ ሲሆን በዛች ቅጽበትም ኃይሏን አስተባብራ ማክ እርዳኝ፣ እየሞትኩ መሆኔን ማመን አልቻልኩም በማለት በጩኸት ተናገረች። ዶክተሮቹና ሰራተኞቹ ምን እየሆነ እንዳለና በዚህ ሂደት ውስጥ ምን ችግር እንደተፈጠረ ወይም የትኛው ነገር እንደተበላሸ ለማወቅ እየሞከሩ ነበር። ችግሮቹ መከሰት እንደጀመሩ ወዲያውኑ የንቅለ ተከላ የኢሚኒዮሎጂ ላቦራቶሪ ምን እንደተበላሸ ለማወቅ ምርመራዎችን እያደረገ የነበረ ሲሆን ብዙም ሳይቆይ መልሱን አገኙት። ወዲያውኑም ዶክተር ጃገርስ ስልክ በመደወል ዜናውን ነገሯቸው። ያወቁት ነገር ቢኖር በለጋሹና በተቀባዩ መካከል የደም አይነት አለመጣጣም እንደነበረ ነው። ለጄሲካ የሰጧት ኦርጋኖች የደም አይነት ኤ ከነበረ ለጋሽ የተገኙ ነበሩ። ሆኖም ግን የጄሲካ የደም አይነት ኦ ነበር። በዓለም ላይ ያለ ማንኛውም ሰው ደም ከተወሰነ የደም ቡድን ውስጥ ይመደባል። ኤ፣ ቢ፣ ኤቢ ወይም ኦ። እነዚህ ቡድኖች የሚመደቡት በደም ውስጥ ባሉ አንቲጂኖች ላይ በመመስረት ነው። አንቲጂኖች በመሰረቱ በሽታ የመከላከል ስርዓቶ ሊያውቃቸው የሚችሉ ጥቃቅን ሞለኪውሎች ናቸው። ስለዚህ በቀላሉ አገላለጽ አንቲጂን ማለት ሰውነት በሱ ላይ የበሽታ መከላከል ምላሽ እንዲሰጥ ወይም እንዲያመነጭ የሚያደርግ ማንኛውም ነገር ነው። የደም አይነት ኤ የሆነ ሰው የኤ አንቲጂኖች አሉት። ቢ የሆነ ሰው የቢ አንቲጂኖች አሉት። ኤቢ ሁለቱንም የኤና ቢ አንቲጂኖች አሉት። እናም ኦ ደግሞ ምንም አንቲጂን የሉትም። ሰውነቶ ከደሞ አይነት ጋር የተያያዘ አንቲጂን እዛ መገኘት እንዳለበት ስለሚያውቅ ምንም አይነት የበሽታ መከላከል ምላሽ አይቀሰቅስም። ነገር ግን በደሞ ውስጥ ባዕድ ነገር ካለ ለምሳሌ ከሌላ የደም አይነት የመጣ አንቲጂን ሰውነቶ አንቲቦዲ የሚባል ነገር ያመነጫል። አንቲቦዲዎች ደግሞ የሰውነቶ በሽታ የመከላከል ስርዓት አስፈላጊ አካል ናቸው። ምክንያቱም እነዚህ ያልተለመዱ አንቲጂኖችን ለይተው የሚያውቁና የሚያጠቁ ፕሮቲኖች ናቸው። አዲስ አንቲጂን ወደ ሰውነት ከገባ በሽታ የመከላከል ስርዓቱ እንደ ወራሪ አድርጎ ያጠቃዋል። የኦርጋን ንቅለ ተከላ ሁልጊዜ ከተመሳሳይ የደም አይነት መሆን ባያስፈልጋቸውም አዲስ አንቲጂን ወደ ሰውነት የማያስገባ የደም አይነት መሆን ግን አለባቸው። አሁን የደም አይነቱ ፖዘቲቭ ወይም ኔጋቲቭ ስለመሆኑ
ሊደረጉ የሚገባቸው ጥንቃቄዎች አሉ። ነገር ግን ለአጠቃላይ ግንዛቤ ያህል የደም አይነት ኤቢ የሆነ ሰው ማንኛውንም የኦርጋን ልገሳ መቀበል ይችላል። ምክንያቱም ሰውነቱ ቀድሞውኑ ሁሉንም አንቲጅን የሰውነት አካል አድርጎ ስለሚያውቃቸው ነው። የደም አይነት ኤ ወይም ቢ የሆነ ሰው ከተዛማጅ አይነታቸው ከኤ ወይም ቢ ኦርጋን መቀበል ይችላል። እናም ኦዎች ምንም አይነት አንቲጅን ስለሌላቸው ከሌሎች የኦ ደም አይነት ብቻ ደም መቀበል የሚችሉ ሲሆን የኦ ደም አይነት ለሌላቸው ሌሎች ሰዎች ደግሞ መለገስ ይችላሉ። ሆኖም ግን ኦ ፖዘቲቭ የተወሰነ ገደቦች ያሉበት ሲሆን ኦ ኔጋቲቭ ግን ለሁሉም የደም አይነቶች የመለገስ አቅም አለው። ለዚህም ነው ኦ ኔጋቲቭ ደም ዓለም አቀፍ ለጋሽ ተብሎ የሚታሰበው። ጄሲካ የደም አይነት ኦ ፖዘቲቭ የነበራት ሲሆን የተተከሉላት ኦርጋኖች የመጡት ግን የደም አይነት ኤ ከነበረ ለጋሽ ነበር። ይህ ማለት የንቅለ ተከላ ያደረጉላቸው ኦርጋኖች የኤ አይነት አንቲጅኖችን ወደ ሰውነት አስተዋውቀዋል። እናም የበሽታ መከላከል ስርዓቷ እዛ መገኘታቸውን ደህንነቱ የተጠበቀ ነገር አድርጎ ስላልተቀበለው የበሽታ መከላከል ስርዓቷ አዲሶቹን ኦርጋኖች ማጥቃት ጀመረ። የጄሲካ ኦርጋኖች ወደ ሐምራዊ ቀለም የተቀየሩትና ስራ ያቆሙትም ለዚህ ነበር። የሰውነቷ በሽታ የመከላከል ስርዓት አዲሶቹን ኦርጋኖች እየገደላቸው ነበር። ዱክ ሆስፒታል ችግሩ መፈጠሩን ወዲያውኑ ለዩኤንኦኤስ ያሳወቀ ሲሆን ጄሲካ አዳዲስ ኦርጋኖች በአስቸኳይ እንደምትፈልግ ነገራቸው። በሕይወት ማቆያ ማሽንና በኩላሊት እጥበት ላይ ሊያቆዩት የተገደዱ ሲሆን የኦርጋን መከላከልን የሚቃወም መድኃኒቶችን በብዛት ይሰጧት ነበር። ነገሩ ግን እነዚህ መድኃኒቶች በኦርጋን ስራ ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ። እናም ሰውነቷ በእርግጥም መዘጋጋት ሸትዳውን ማድረግ ጀምሮ ነበር። ጄሲካ በኮማ መሰል ሁኔታ ውስጥ ትገኝ የነበረ ሲሆን የምትፈልገው ነገር አጣዳፊነት በጥበቃ ዝርዝሩ አናት ላይ እንድትቀመጥ አደረጋት። ጄሲካ መጀመሪያ ላይ ትክክለኛ የመጀመሪያ ንቅለ ተከላ ስላልተደረገላት ድል ሊሰጣት ይገባል በሚል ወሰኑ። ስለዚህ ውድቅ የተደረጉት ኦርጋኖች በእሷ ላይ እንደ ጥፋት ሊቆጠሩ አይገባም። ችግሩ ግን ሙሉ የሁለቱም ሳምባዎችና የልብ ስብስብ በአንድ ላይ ማግኘት የተለመደ ነገር አይደለም። በተአምር በሚመስል ሁኔታ በየካቲት 20 ቀን ከመጀመሪያው ንቅለ ተከላ ከ13 ቀናት በኋላ ዱክ ሆስፒታል ለጄሲካ የሚሆን ኦርጋኖች በእርግጥ መገኘታቸውን የሚገልጽ ስልክ ደረሳቸው። የሰሩትን ስህተት ለማስተካከል እንዲሞክሩ ይህም እድል ሰጣቸው። ሁለተኛውንም ንቅለ ተከላ በድጋሚ ያከናወኑት ዶክተር ጃገርስ የነበሩ ሲሆን ኦርጋኖቹ አሁንም ልክ ልካቸውን የሆኑና በሰውነቷ ተቀባይነት ያገኙ ይመስሉ ነበር። ሆኖም ግን ነገሮች ከጠበቁት በላይ የተለወጡ ሲሆን እንዲያውም ይበልጥ እየተባባሱ ሄዱ። ይህ ተጨማሪ ቀዶ ጥገና በጄሲካ ሰውነት ላይ ከፍተኛ ውጥረት፣ ስትረስ የፈጠረ በመሆኑ ብዙም ሳይቆይ ሰውነቷ ምላሽ መስጠት የጀመረ ሲሆን ነገሮቹም ጨርሶ መልካም አይመስሉም ነበር። አሁን በንቅለ ተከላ ቀዶ ጥገና ወቅት ልብን ማንሳት እንዲቻል የታካሚውን ደም በልብ ምትክ በማሽን አማካኝነት እንዲዘዋወር ይደረጋል። ታዲያ ይህ እየተከናወነ ባለበት ወቅት በእነዚህ የማገዣ ማሽኖች ውስጥ የደም መርጋት ችግር ሊያጋጥም ስለሚችል ይህንን ለመከላከል ሲባል ታካሚው ከፍተኛ መጠን ያለው የደም መርጋትን የሚከላከሉ መድኃኒቶች እንዲወስድ ይደረጋል። ነገሩ ግን እዚህ መድኃኒቶች በአንጎል ውስጥና በአንጎል ዙሪያ የመድማት አደጋ ከፍ የሚያደርጉ መሆናቸው ነው። እንዳለመታደል ሆኖ ጄሲካ ይህንን የጎንዮሽ ጉዳት አስተናገደች። ይህ መድማት ወደማያገግም ጉዳት ያመራ ሲሆን ብዙም ሳይቆይ አንጎሏ ማበጥ ጀመረ። እንዲሁም በአንጎሏ ውስጥ የመድማት ችግር አጋጠማት። ይህ ብቻ ሳይሆን ኩላሊቶቿም ስራ ማቆም የጀመሩ ሲሆን ሰውነቷ በእውነት ሙሉ በሙሉ እየተዘጋ ነበር። ከሁለት ቀናት በኋላ በየካቲት 22 ቀን ከቀኑ 1 ሰዓት ከ25 ላይ የተደረገው የኢኢጂ የአንጎል ሞገድ ምርመራ ምንም አይነት የአንጎል እንቅስቃሴ አለመኖሩን ያሳየ ሲሆን የፐርፊውዥን እስካን ደግሞ አንጎሏ የደም ዝውውር እያገኘ እንዳልሆነ አረጋገጠ። ስለዚህ ምንም እንኳን የህይወት ማቆያ ማሽኖች የጄሲካን አካል በህይወት እያቆዩት ቢሆንም በዛን ጊዜ እሷ ቀድሞውኑ የአንጎል ሞት ብሬን ዴድ ገጥሟት ነበር። ዱክ ሆስፒታልም
ጥረቱን የሚያቆምበት ጊዜ ላይ መድረሱን በመወሰን ከሕይወት ማቆያ ማሽን ላይ ሊያወርዷት እንደሆነ አሳወቁ። የጄሲካ ወላጆች ግን በልጃቸው ላይ ተስፋ ለመቁረጥ ፈጽሞ ፈቃደኛ አልነበሩም። ሌላ ተጨማሪ የሕክምና አስተያየት እንዲሰጣቸው የተማጸኑ ሲሆን ማክ ደግሞ ከዱክ ሆስፒታል ውጭ ያለ ሌላ ዶክተር እንዲያማክር አጥብቀው ጠየቁ። ነገር ግን ዱክ ሆስፒታል በዚህ አልተስማማም። እሱም ጄሲካ የአንጎል ሞት ስለገጠማት ከእንግዲህ ምንም አይነት ሕክምና ማግኘት እንደማያስፈልጋት የተከራከሩ ሲሆን ዱክ ሆስፒታል ይህ ሁኔታ ምንም የማያውቅበት የመደንዘዝ ወይም የኮማ ሁኔታ ቢሆን ኖሮ ተጨማሪ ምክክር እንዲደረግና በሕይወት ማቆያ ማሽን ላይ እንድትቆይ በፈቀድን ነበር በማለት አስረዳ። ነገር ግን በዛን ጊዜ የአንጎል ሞት በመከሰቱ እሷ መሰረታዊ በሆነ መልኩ ቀድሞውኑ ሕይወቱ አልፏል። ስለዚህ በወሰኑት ውሳኔ ላይ ጸኑ። ቆየት ብሎ አመሻሽ ላይ ከቀኑ 11 ሰዓት ከ07 ላይ የጄሲካ ልብ መምታቱን ያቆመ ሲሆን ከ3 ደቂቃዎች በኋላ ከቀኑ 11 ሰዓት ከ10 ላይ ዱክ ጄሲካን ከሰው ሰራሽ የመተንፈሻ መሳሪያ ድጋፍ ላይ አወረዳት። እሷም በሕግ የሞተች ተብላ ታወጀች። በዚህ ጉዳይ ላይ የተበላሹ በርካታ ነገሮች አሉ። ምክንያቱም የጄሲካ ሕልፈት ሊቀየር የሚችል ነበር። አንደኛው ችግር ቀዶ ጥገናውን ሲያካሂዱ ዶክተር ጃገርስ የለጋሹ የደም አይነት ምን እንደሆነ ፈጽሞ አልጠየቁም ነበር። ምክንያቱም በእነሱ ምትክ ካሮላይና ዶነርስ ሰርቪስ ጄሲካ ኦርጋኖቹን ማግኘት ትችላለች ብለው ከነገረው ተስማሚ መሆናቸውን አረጋግጠው መሆን አለበት። በሌላ በኩል ደግሞ ዶክተር ሆ ኦርጋኖቹን ለመረከብ ወደ ቦስተን በሄደበት ወቅት የለጋሹ ኦርጋኖች የደም አይነት ኤ መሆናቸውን በተደጋጋሚ ተነግሮት ነበር። ነገር ግን ማንም ሰው የጄሲካ የደም አይነት ምን እንደሆነ ስላልተነገረው ይህ ችግር ሊሆን እንደሚችል አያውቅም ነበር። ናም ነገሩ ይበልጥ የተበላሸው ደግሞ ኦርጋኖቹ ሲደርሱ በሰውነቷ ውስጥ ከመተከላቸው በፊት የኤቢኦ የደም አይነት ምርመራዎች ኤቢኦ ብለድ ታይፕ ቴስት አለመደረጋቸው ነው። ለተፈጠረው ነገር በሰጡት ምላሽ ዱክ ሜዲካል ሴንተር ይህንን የተደጋጋሚነት የደህንነት የመጠባበቂያ እጥረት ላክ ኦፍ ሪደንደንሲ በማለት ጠርቶታል። በወቅቱ ይጠቀሙበት በነበረው ስርዓት ውስጥ ምንም አይነት ድጋሚ የማረጋገጥ ደብል ቼኪንግ ሂደት አልነበረም። ስለ ለጋሹና ስለ ጄሲካ የደም ተስማሚነት የጠየቀ አንድም ሰው አልነበረም። ዶክተር ጃገርስ የጄሲካን የደም አይነት ያውቁ የነበረ ቢሆንም ከቀዶ ጥገናው በፊት ግን የደም አይነት ኤ ተብለው የተለጠፈባቸውን ኦርጋኖች ፈጽሞ አልፈተሹም። ዶክተር ሆ ደግሞ ስለ ጄሲካ የደም አይነት ምንም አይነት መረጃ አልሰጠም ነበር። እናም በቦስተን የሚገኘው ተቋም ተስማሚነቱን ለማረጋገጥ በሞከረበት ወቅት ዶክተር ሆ ትክክል ወይም ስህተት መሆኑን የሚያውቅበት ምንም መንገድ ስላልነበረ ዝም ብሎ ችግር የለውም አሏቸው። ዱክ ሆስፒታል ጥፋተኛው ይህ ነው ተብሎ የሚጠቀስ የተለየ አካል የለም በማለት ለመከላከል ሞክረዋል። ጥፋቱን በአንድ ዶክተር ላይ መጫን እንደማይቻል ይልቁንም የከሸፈው አጠቃላይ ስርዓቱ እንደሆነ ተናግረዋል። እንዲሁም የዩኤንኦኤስ ካሮላይና ዶነርስ ሰርቪስ የዚህ የከሸፈ ስርዓት አካል አድርጎ አካተዋቸዋል። የጄሲካ አሳዛኝ ዕጣ ፈንታ ላይ ሁሉም ሰው የድርሻውን ያህል ተጠያቂነት እንዳለበት እውነት ቢሆንም ካሮላይና ዶነርስ ሰርቪስ የተቀባዩን የደም አይነት ሳያረጋግጥ በመቅረቱ የውስጥ መመርመሪያውን የጣሰ መሆኑንና የዱክ ሆስፒታል ደግሞ በኦርጋን ንቅለ ተከላ አሰራሩ ላይ የሚከተለው የፌዴራል መመሪያዎች ውስጥ ጉድለት እንዳለበት መገኘቱ በጣም አስፈላጊ ማስታወሻ ነው። አሁን ይህ ሁሉ በእርግጥም አሰቃቂና በራሱ የተዘበራረቀ ነገር ነበር። ነገር ግን ከጄሲካ ሕልፈት በኋላ የሆነው ነገር በጣም አጠራጣሪ ነበር።